ሴክሹዋል ዲስፈንክሽን ወይም ደግሞ ስንፈተ ወሲብ የምንለው ሶስት አይነት ሲሆን ከነዚህ መካከል የመጀመሪያው ፕሪማቹር ኢጃኩሌሽን ወይም ደግሞ ግንኙነት በሚደረግበት ሰዓት ከሴቷ ቀድሞ ወንዱ ቶሎ የዘር ፈሳሽ የመጨረስ ችግር አለ። ሁለተኛው ደግሞ ፍላጎቱ ያለው ወይም ሴክሹዋል ኢንተርኮርስ ኢንተረስቱ ውስጡ ፍላጎቱ ያለው ብልቱ ስቲሙሌት ያለ ማድረግ ብልቱ ያለ መነሳሳት ችግር ሲሆን ሶስተኛውና የመጨረሻው ስትሮንግነስ ወይም ደግሞ ኢምፖተንሲ የምንለው ነው። ግንኙነት ያደርጋል ነገር ግን ስትሮንግ ሆኖ ብልቱ መቆም አይችልም ማለት ነው። እንግዲህ እነዚህ ሴክሹዋል ዲስፈንክሽን የምንለው ችግር የሚመጡበት የተለያዩ ምክንያቶች አሉ። ከነዚህ መካከል ከመጠን ያለፈ ውፍረት፣ ለረጅም ጊዜ ግንኙነት ሳያደርጉ መቆየትም በራሱ አስተዋጽኦ አለው። ከዛ በተጨማሪ በተለያዩ ሰዎች ላይ ብለድ ፕሬሸር፣ ስኳር እና ኮሌስትሮል ሃይ አማውንት ኦፍ ኮሌስትሮል ያለባቸው ሰዎች ሴክሹዋል ዲስፈንክሽን ሊያጋጥማቸው ይችላል ማለት ነው። አንዳንድ ሰዎች ደግሞ ይሄ ሴክሹዋል ማስትሪቢዩሽን ወይም ደግሞ ራስን በራስ ማርካት የሚጠቀሙ ሰዎች በዚህ ችግር ሞር የተጋለጡ ይሆናሉ። ለዛ ብቻ ሳይሆን ለመካንነት ችግር የመጋለጥ እድላቸው ሰፊ ይሆናል ማለት ነው። እንግዲህ እነዚህን ሴክሹዋል ዲስፈንክሽን ወይም ደግሞ የሴክሹዋል ስንፈተ ወሲብን የምናክምባቸው ሁለት አይነት መድኃኒቶች አሉ በማዕከላችን የሚሰጡ ምንም አይነት ተጓዳኝ ችግር ወይም ደግሞ እንዲሁም ፕሬዘርቫቲቭ ኬሚካል የላቸውም። እነዚህ ሁለቱ መድኃኒቶች ይሄኛው ከማር ጋር ተቀላቅሎ ማታ ማታ አንዳንድ የሾርባ ማንኪያ ለ24 ለ25 ቀን ተከታታይ የሚወሰድ ሲሆን ሁለተኛው ደግሞ ብልታችን የሚቀባ ኦይል ሞይስቸራይዝድ ሲሆን ብልታችንን ከዚህ ጫፍ እስከዚህ ጫፍ ያለውን በመቀባት ከ20 ደቂቃ በኋላ በውሃ ወይም በሳሙና መታጠብ ይቻላል። እንግዲህ እነዚህ መድኃኒቶች ሾርት ፔሪድ ኦፍ ታይም ሳይሆን ለአጭር ጊዜ ብቻ የሚቆይ ነገር ሳይሆን ያለውን ችግር በዘላቂነት እንዲቀረፍ የሚያደርጉ ምንም አይነት ተጓዳኝ ችግር የለባቸው ኦርጋኒክ የሆኑ እጽዋቶች ናቸው። በማዕከላችን መጣው እነዚህን ፈጣን የሆኑ ፈውሶችን ማግኘት ይችላሉ። አድራሻችን አዲስ አበባ ዓለም ባንክ ሰፈር ነው። ለበለጠ መረጃ በ09 18 21 41 41 መደወልና ማማከር ይችላሉ። አመሰግናለሁ።